በምስራቅ አፍሪካና በአጠቃላይ በቀይ ባህር ቀጠና ያለው አሁናዊ ቀጠናዊ ውዝግብ እንደቀጠለ መሆኑን የሚያሳዩ በርካታ መረጃዎች ወጥተዋል። በተለይም ሮይተርስ፣ ዘ ሆርን አፌርስ እና ዘ ኢንዲፔንደንት እንደዚሁም ዘ ኢንተለጀንስ የሚያወጧቸው መረጃዎች አነጋጋሪ ከመሆናቸውም በላይ በሀገራቱ መካከል ያለውን ቁርኝት በአንድ በኩል ሲያቃርኑ፣ በሌላ በኩል ደግሞ የበለጠ እያጠናከሩ መሆናቸው ተሰምቷል። በተለይም ኢትዮጵያ በቀጠናው እያደረገች ያለችውን የሰላምና የልማት እንቅስቃሴን የተገነዘቡ ሀገራት ከኢትዮጵያ ጎን እየተሰለፉ ሲሆን፣ በሌላ በኩል ኢትዮጵያ ከለማች እኛ እንወድቃለን ብለው የሚያስቡ ሰይጣናዊ ሐሳብን ይዘው የሚራመዱ አካላት ደግሞ ከኢትዮጵያ ጋር እየተካረሩ መሆናቸው ተሰምቷል። ኢትዮጵያን በመገዳደር ከሚታወቁና በቀጠናው ከዚህ ቀደም ለዘመናት ኢትዮጵያን እየፈተኑ ከቀጠሉ ሀገራት መካከል ግብጽ ቁንጮ ሆና ስትጠቀስ፣ በቀጣይ ሱዳንና ኤርትራም የዚሁ ምድብ ተቀጽላዎች ናቸው። በተለይም ከሰሞኑ እየተሰሙ ያሉ አዳዲስ መረጃዎች እንደሚያመላክቱት ኢትዮጵያ የዲፕሎማሲ ስኬቷ እንደቀጠለ ከመሆኑ ጋር ተያይዞ እነኚህ ሀገራት ስጋት ውስጥ ስለመውደቃቸው ተሰምቷል። በሱዳን የጄኔራል ሐምደን ደጋሎ ጦር በጄኔራል አብዱልፈታህ አልቡርሃን መንግስት ጦር ላይ ያደረሰውን ጥቃት ተከትሎ ከሰሞኑ አልቡርሃን እጅ ስለመስጠታቸው ተሰምቷል። በሌላ በኩል የተባበሩት አረብ ኤሚሬትስ ደግሞ ኢትዮጵያን የሚነካ ከኔ ጋር እንደሚጋጭ ነው በማለት በኢትዮጵያ ልደራደርም ስትል ለቀጠናው የኢትዮጵያ ጠላት ሀገራት ምላሽ ስለመስጠቷ ተሰምቷል። እንደዚሁም የአሰብን ጉዳይ በሚመለከት ኢትዮጵያ አሰብን እንደምታገኝ የሚያጠራጥር እንዳልሆነ የሚሊተሪ ሰዎች ስለመናገራቸውም ተሰምቷል። በሌላ በኩል በኤርትራ ላይ የተለያዩ ክሶች እየቀረቡ መሆናቸው ተሰምቷል። የስዊዘርላንድ መንግስት ለኤርትራ የማደርገውን የስንዴ ድጋፍ በቀጥታ አቋርጫለሁ፣ ሌሎችም ድጋፎች እንደዚሁ መቋረጣቸውን የሚያሳዩ መረጃዎችም አብረው ወጥተዋል። ይህንንም ተከትሎ የአውሮፓ ህብረት በኤርትራ ላይ ማዕቀብ ሊጥል መሆኑ ተሰምቷል። ኢሳያስ አፈወርቂ በከባድ ወንጀል ተወንጅለዋል። የስሪላንካና የአዘርባይጃን ኤምባሲዎች በኢሳያስ አፈወርቂ መንግስት ላይ ክስ አቅርበዋል። በኤርትራ ጉዳይ የተባበሩት መንግስታት ድርጅት ጣልቃ ሊገባ እንደሚችልም እየተመላከተ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። በቆይታችን እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ በመጋበዝ አዲስ ሐሳብ፣ አስተያየት ወይም የምታክሉልን አዲስ መረጃ ካላችሁ በሐሳብ መስጫ ሳጥን ውስጥ እንድታጋሩን በመጋበዝ እንዲሁም አብራችሁን መስራትና ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ድርጅቶች በስልክ ቁጥራችንና በኢሜል አድራሻችን የምታገኙን መሆኑን በማስተዋወቅ የዩቲዩብ ቻናላችንንም እንድትጎበኙ በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራም ተሻገርን። በቀይ ባህር በአሰብ አካባቢ እንደዚሁም በህንድ ውቅያኖስ ሰሜናዊ አቅጣጫ በተለይም በባበል መንደብና በቀይ ባህር ደቡባዊ አቅጣጫ ላይ የተለያዩ በቀጠናው የሚገኙ ትንንሽና ትላልቅ የሚባሉ የቆዳ ስፋት ያላቸው እንደዚሁም በኢኮኖሚም የገዘፉና በማደግ ላይ ያሉ የቀጠናው ሀገራት እንዲሁም በዓለም አቀፍ ደረጃ እንቅስቃሴ የሚያደርጉ ሌላ ኃያልና በተለያዩ አቅጣጫዎች ወደ ምስራቅ አፍሪካ ቀጠና እያማተሩ ያሉ ሌሎች የባህረ ሰላጤው ሀገራትም የጦር ሰፈር እየገነቡ በመሆናቸው ከፍተኛ የጸጥታ ስጋት እየተፈጠረ ነው በሚል እንደዚሁም የኢትዮጵያን ብሔራዊ ጥቅም ለማስጠበቅና ኢትዮጵያ 130 ሚሊዮን የሚጠጋ ህዝብን ይዛ በቀይ ባህር ተመልካች መሆን የለባትም፣ ይልቁንም የነበራትን ይዞታና ታሪካዊ፣ ተፈጥሯዊ እንደዚሁም ህጋዊ መብቷን ማስከበር አለባት በሚል የኢትዮጵያ መንግስት ያነሳውን ሰላማዊ የባህር በር ይገባኛል ጥያቄን ወደ አልሆነ አቅጣጫ በመተርጎም በተለይም የኤርትራው መንግስት ኢሳያስ አፈወርቂና የግብፁ አብዱልፈታህ አልሲሲ ጥምረትን በመፍጠር በኢትዮጵያ ላይ ዱለታን ከጀመሩ ሰነባብተዋል። በኢትዮጵያ ላይ ጦርነትን ለመክፈትም የተለያዩ ጥምረቶችን በቀጠናው ለመፍጠር ሙከራ ሲያደርጉ የነበረ ቢሆንም አሁን ላይ አንዱ ጥምረት ሲፈርስ ሌላኛው ጥምረት ደግሞ በመፍረስ ሂደት ላይ ስለመሆኑ ተሰምቷል። ከዚህ ቀደም ከአስመራ ሞቃዲሾ፣ ከሞቃዲሾ ካይሮ ሲደረግ የነበረው የሶማሊያ የኤርትራና የግብጽ የሶስትዮሽ ጥምረትና የሬድሲ አሊያንስ በሚል ስያሜ የተሰጠው የሶስቱ ሀገራት መሪዎች የጋራ ትብብር አሁን ላይ ፈርሶ ሶማሊያ ከኢትዮጵያ ጎን ስትሆን ግብጽና ኤርትራ ደግሞ የሱዳንን ግማሽ መንግስት የሚመራውን የአልቡርሃንን ጦር በመቀላቀል
ጥምረቱን ለማስቀጠል ሙከራ ሲያደርጉም ተስተውለዋል። ይሁንና ግን ከሰሞኑ እየተሰሙ ያሉ መረጃዎች አልቡርሃን ከዚህ ስብስብ ሊወጡ እንደሚችሉና ለዚህም ሁነኛ ማሳመኛ የሚሆን ምክንያት እንዳላቸው እየተጠቆመ ነው። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገር ውስጥ እየገጠመው ያለውን ተቃውሞና ሰራዊቱ ጭምር የመፈንቅለ መንግስት ሙከራ ለማድረግ ዝግጅት እያደረገበት ባለበት በዚህ ወቅት የተለያዩ እንቅስቃሴዎች በኢትዮጵያ በኩል መደረጋቸው የኤርትራ መንግስት ትልቅ ስጋት ውስጥ ስለመጣሉ ተሰምቷል። ከሰሞኑ በምስራቅ አፍሪካና በአፍሪካ ውስጥ ተቀባይነት ያላትን ኢትዮጵያን በመደገፍና በመወዳጀት በባህረ ሰላጤው አገራትም ስለ ኢትዮጵያ በሚመለከት አዲስ እሳቤ እንዲመጣ ትልቅ ድጋፍንና አስተዋጽኦን እያበረከተች የምትገኘው የተባበሩት አረብ ኤሚሬትስ ባላት ዓለም አቀፋዊና ቀጠናዊ ተጽዕኖ የመፍጠር አቅም ከኢትዮጵያ ጋር የፈጠርኩት ጥምረት እጅግ የጠበቀና በኢትዮጵያ የሚመጣብኝን አልደራደርም እስከ ማለት ያደረሰ ደረጃ ላይ ስለመድረሱ ማስታወቋ ተሰምቷል። በተለይም ከግብጽና ከኤርትራ ባለስልጣናት በኩል ወደ ተባበሩት አረብ ኤሚሬትስ ተልከዋል የተባሉ ሽማግሌዎች ለተሰጣቸው ምላሽ ግርምትን የሚፈጠር እንደሆነ በመናገር ሲያስረዱ የተባበሩት አረብ ኤሚሬትስ በምስራቅ አፍሪካ ቀጠና ከኢትዮጵያ ጋር በሚያያዝ ኢትዮጵያን የሚጎዳ ነገር አልቀበልም ስትል ስለመናገሯ ተሰምቷል። ከሰሞኑ በ5 ወራት ውስጥ 25 የሚደርሱ የካርጎ በረራዎችን በማድረግ ከተባበሩት አረብ ኤሚሬትስ የጦር ሰፈር ወደ ኢትዮጵያ በተለይም በቢሾፍቱ ወደሚገኘው ሐረር ሜዳ የጦር ሰፈር የተለያዩ ከባድ መሳሪያዎች መጓጓዛቸውን ተከትሎ የኤርትራና የሱዳን እንደዚሁም የግብጽ መንግስታት ስጋት ውስጥ ስለመውደቃቸው ተሰምቷል። ታዲያ ይህንን የሰሙት የእነኛ ሀገራት መሪዎች በሚስጥር ወደ ተባበሩት አረብ ኤሚሬትስ መልእክተኛን ስለመላካቸው የተሰማ ሲሆን ይሁንና ግን ከተባበሩት አረብ ኤሚሬትስ የተገኘው መረጃ አስደንጋጭ እንደሆነባቸው ነው የተሰማው። በተለይም ኢትዮጵያና የተባበሩት አረብ ኤሚሬትስ በዚህ ቀጠና ላይ የፈጠሩት ጥምረት ጥብቅ ከመሆኑ ጋር ተያይዞ ሁለቱን አገራት ለማለያየት በማሰብ ኢሳያስ አፈወርቂና አልሲሲ ከዚህ ቀደም ሳውዲ አረቢያ በመግባት የተለያዩ አሻጥሮችን ከሳውዲ አረቢያ መንግስት ጋር ሲመክሩ ቢቆዩም በሳውዲ አረቢያ መንግስትም የፈለጉትን ያህል ሊያገኙ ስላለመቻላቸው መረጃዎች ጠቁመዋል። አሁን ላይ አፈትልከው የወጡ መረጃዎች እንደሚያመላክቱትም ባለፉት 5 ወራት ውስጥ የተባበሩት አረብ ኤሚሬትስ መንግስት ከኢትዮጵያ ጋር ያለውን ግንኙነት በማጠናከር በተለይም ኢትዮጵያ በቀጠናው ያላትን የበላይነት ለማስጠበቅና የቀይ ባህር የባህር በርን ጥያቄ በአግባቡ መመለስ እንድትችል ወይም በሰላማዊ መንገድ እንድታገኝ የሚያስችል የዲፕሎማሲ ድጋፍ ሲያደርግ የቆየ ሲሆን ከዛም ባለፈ የተለያዩ ከባባድ የጦር መሳሪያ ድጋፎችን በማድረግ ኢትዮጵያን እስከ አፍንጫዋ ማስታጠቋ ለነኚህ የቀጠናው አገራት ትልቅ ስጋትን ስለመፍጠሩ ተሰምቷል። በተለይም የተባበሩት አረብ ኤሚሬትስ ለኢትዮጵያ አስታጠቀች የተባለችባቸው የተለያዩ መሳሪያዎች ከባባድ ከመሆናቸው ጋር ተያይዞ እነኚህን አገራት ስጋት ውስጥ የጣሉ እንደሆኑ የተነገረ ሲሆን አሜሪካ ሰራሽና በተለይም ከራሽያና ከእስራኤልም የተገዙ ሌሎች የተለያዩ መሳሪያዎች ወደ ኢትዮጵያ መግባታቸው እነኚህ አገራት ከኢትዮጵያ ጋር ለሚያስቡት ጦርነት ጉዳት እንጂ ጥቅም እንደማይኖራቸው የአሜሪካው የውጭ ጉዳይ ሚኒስተር ዋና ሰው አምባሳደር ቲቦር ናጊ ከሰሞኑ የሰጡት አስተያየት ዋቢ ነው ተብሏል። ይሁንና ግን በኢሳያስ አፈወርቂ መንግስት በኩል አሁንም ኢትዮጵያን ለማተራመስ የተለያዩ እንቅስቃሴዎች እየተደረጉ እንደሆነ የሚያሳዩ መረጃዎች እየወጡ ሲሆን በቅርቡም የኢትዮጵያ መንግስት ለተባበሩት መንግስታት ጭምር ኤርትራ በኢትዮጵያ ውስጥ እጇን በማስገባት የምታደርገውን የሽብር እንቅስቃሴ ማሳወቁ የሚታወስ ነው። ታዲያ በዚህ የተደናገጠው የኢሳያስ አፈወርቂ መንግስት የኢትዮጵያ መንግስት የከፈተብኝ ክስና የሚያደርስብኝ ጥቃት ሆን ተብሎ ነው በማለት ለማስተባበል የሞከረ ቢሆንም በመሬት ላይ ያሉ እውነታዎች ግን የኤርትራ መንግስትን ሐሰተኛነት ያረጋገጡ ናቸው ተብሏል። ታዲያ በዚህ ሁኔታ ውስጥ የሚገኘው የኤርትራ መንግስት ከተባበሩት አረብ ኤሚሬትስ የሰማው በኢትዮጵያ ጉዳይ አትምጡብኝ የሚለው ጉዳይ ስጋት ውስጥ እንደጣለው ተሰምቷል። በዚህም በአሰብ ወደብ ጉዳይ ለመደራደር መለሳለስን ስለማሳየቱ የተሰማ ሲሆን የቀጣዩ የድርድር መዳረሻ በደቡብ አፍሪካ አሊያም በተባበሩት አረብ ኤሚሬትስ ሊሆን ይችላል የሚል ግምት እየተሰማ ስለመሆኑ ተሰምቷል። ከሰሞኑ በወጣው አዲስ መረጃ የተባበሩት አረብ ኤሚሬትስ ባለፉት ጊዜያት ለኢትዮጵያ አስታጠቀች የተባለቻቸው የተለያዩ ከባባድ መሳሪያዎች 19 የሚሆኑት በረራዎች በአይኤል 76 የጦር አውሮፕላን ሲከናወኑ ሌሎች የተቀሩት ደግሞ በኤኤን 124 አውሮፕላን የተደረጉ በረራዎች ስለመሆናቸው የተነገረ ሲሆን እነኚህም
ታላላቅ የጦር መሳሪያዎችና በተለይም ድሮንና ሌሎች ከባባድ ሚሳኤሎችንም ያቀፉ ናቸው ተብሏል። ይሁንና ግን ከመንግስት በኩል በዚህ ጉዳይ ላይ እስካሁን የወጣ መግለጫም ሆነ የተሰጠ ማብራሪያ የለም። በሌላ በኩል በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ኢትዮጵያ አሁን ላይ የተለያዩ የመሰረተ ልማት ዝርጋታዎችንና የኢንቨስትመንት ስራዎችን እያከናወነች መሆኗ በግብጽ ዘንድ ከፍተኛ ስጋትንና ቁጣን ስለመቀስቀሱ ተሰምቷል። የግብጽ መንግስት ከሰሞኑ መግለጫዎችንና የክስ ደብዳቤዎችን ያበዛውም ከዚሁ ጋር በተያያዘ እንደሆነ አሁን ላይ እነ ሮይተርስ ያወጧቸው ያሉ መረጃዎች አመላክተዋል። አፈትልከው የወጡ ስፑትኒክንና ዘኢንተለጀንስን ዋቢ ያደረጉ የመረጃ ምንጮች እንዳመላከቱትም የኢትዮጵያ መንግስት ከሰሞኑ አለመዋለው በሚል በተለይም በውሃና ኢነርጂ ሚኒስቴር በኩል ይፋ የተደረገው የንጋት ሐይቅ ማስተር ፕላን የግብጽ መንግስትን ትልቅ ስጋት ውስጥ ስለመጣሉ ተሰምቷል። የኢትዮጵያ መንግስት ከ30,000 ስኩዌር ኪሎ ሜትር በላይ የሚጠጋን የመስኖ መሬት በውሃ አለማለው ማለቱን ተከትሎ በግብጽና በኢትዮጵያ መንግስት መካከል ውዝግብ ስለመፈጠሩም ተሰምቷል። በተለይም የኢትዮጵያ መንግስት ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ሌሎች ሰፋፊ የልማት ስራዎችን በማከናወን ላይ እገኛለሁ ማለቱን ተከትሎ በግብጽና በኢትዮጵያ መንግስት መካከል ያለው መካረር አሁንም ተጠናክሮ ስለመቀጠሉ ተሰምቷል። ግብጽ ኢትዮጵያን በጦርነት ለማዳከምና ኢትዮጵያን ለመግዛት ወይም በእጃዙር ለመጠቅለል በኤርትራና በሱዳን ብሎም በሶማሊያ በኩል ከዚህ ቀደም በርካታ ሙከራዎችን ስታደርግ ብትቆይም በሶማሊያ በኩል ያለው ሙከራ እስካሁን እምብዛም አጥጋቢ አለመሆኑ ተሰምቷል። በሌላ በኩል አሁን ላይ በጀነራል ሐምደን ደጋሎ ጥቃት የተፈጸመባቸውና ካርቱምን ለቀው ወደ ፖርት ሱዳን ለመሰደድና ለዛው ለመክተም የተገደዱት የአልቡርሃን ጦር የሚመራው መንግስት አሁን ላይ ከኢትዮጵያና በቀጠናው በሱዳን ሰላም ለማምጣት አደራድሩ ከተባሉት እንደ ግብጽና ሌሎች ኬንያን የመሰሉ ሀገራት ጋር ቁጭ ብሎ ለመደራደር ፍቃደኛ ስለመሆኑ መረጃዎች ጠቁመዋል። አልቡርሃን ሰጡት በተባለው በዚህ ሐሳብ ኢትዮጵያና ኬንያ ብሎም ግብጽ ይህንን ጉዳይ በአጽንኦት የሚከታተሉትና የሱዳንን አንድነት የሚጠብቅ ድርድር የሚያደርጉ ከሆነ በድርድሩ ለመሳተፍ ፍቃደኛ ነኝ ሲሉ ተሰምተዋል። ከዚህ ቀደም አልቡርሃን በሱዳን ጉዳይ ምንም አይነት ድርድርና ውይይት ከኢትዮጵያም ሆነ ከየትኛውም የቀጠናው ሀገር ጋር አንደራደርም አንቀመጥም ሲሉ አሻፈረኝ ማለታቸው የሚታወስ ሲሆን በተለይም ይህንን ሊሉ የቻሉት በግብጽና በኤርትራ መንግስታት አይዞ ተብለው ስለነበረ እንደሆነ ተሰምቷል። አሁን ላይ የኤርትራ መንግስትም ሆነ የግብጽ መንግስት ለራሳቸው አጣብቀኝ ውስጥ መግባታቸውን ተከትሎ አልቡርሃን በተለይም ከሰሞኑ በጀነራል ሙሐመድ ሐምደን ደጋሎ ወይም ሄሚቲ ጦር የደረሰባቸውን ሽንፈት ተከትሎ ለድርድርና ለውይይት የሱዳንን አንድነት ለሚያረጋግጥ ውይይት ክፍት ነኝ ዝግጁ ነኝ ሲሉ መናገራቸው ተሰምቷል። ይህም አልቡርሃን እጅ ሰጥተዋል የሚያስብል እንደሆነ የተነገረ ሲሆን በዚህ ዙሪያ እየወጡ ያሉ እንደ ሱዳን ትሪቢዩን ያሰራጯቸው ዘገባዎች እንደሚያመላክቱትም ህዝቡ አሁን ላይ በቃኝ ስላለ የአልቡርሃን መንግስት ያለው አማራጭ መደራደር ብቻ በመሆኑም ለድርድሩ ራሱን ዝግጁ እንዲያደርግ ስለማድረጉም ተሰምቷል። በሌላ በኩል ኢትዮጵያ በቀጠናው እየፈጠረች ያለው ጫና አሁንም እየገዘፈ መምጣቱን የሚያመላክት ነው የተባለ ሲሆን በተለይም የሱዳንን ጉዳይ በሚመለከት በቅርቡ የአፍሪካ ህብረት በሱዳን የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶችንና ሲቪል የፖለቲካ ፓርቲ አመራሮችና ታዋቂ ሰዎችን ያካተተ ብሔራዊ ኮንፈረንስን በአፍሪካ ህብረት መቀመጫ አዲስ አበባ ለማድረግ ያቀረበውን ምክረ ሐሳብ የአልቡርሃን መንግስት ከዚህ ቀደም ሳይቀበለው መቅረቱ ተሰምቷል። ይሁንና ግን አሁን ላይ በሱዳን በተለወጠው አዲስ የኃይል አሰላለፍና በተለይም የጦርነቱ እንቅስቃሴ ወደ ጀነራል ሙሐመድ ሐምደን ደጋሎ ጦር ያደላ ከመሆኑ ጋር ተያይዞ ይህንን ድርድርና ውይይት ለመቀበል አልቡርሃን ዝግጁ ስለመሆናቸው የወጡ መረጃዎች አመላክተዋል። ኤርትራ ከዚህ ቀደም ከዓመት በፊት ባለቤትነታቸው የአዘርባይጃን የሆኑ 3 የጦር መርከቦችን በቁጥጥር ስር ማዋሏን ተከትሎ ከአዘርባይጃንና ከስሪላንካ መንግስት በተባበሩት መንግስታት ድርጅት ክስ እንደቀረበባት ተሰምቷል። ከዚህ ቀደም በቁጥጥር ስር አውያቸዋለሁ ያለቻቸው 3ቱ መርከቦች ወደኔ የባህር ቀጠና ውስጥ ገብተዋል በሚል እንደሆነ የተነገረ ቢሆንም ዋናው ሚስጥር ግን እነኚህ የጦር መርከቦች የያዙት የጦር መሳሪያ ወደ ኢትዮጵያ የሚያመራ ስለሆነ ስጋት ውስጥ በመውደቄ የተቆጣጠርኩት ነው ስትል ኤርትራ በውጭ ጉዳይ ሚኒስቴሯ አማካኝነት የሰጠችው ማብራሪያ በተባበሩት መንግስታት ድርጅት
ዕውቅና እንዳልተሰጠው ተገልጿል። በዚህም ኢሳያስ አፈወርቂ ከዚህ ቀደም የሶማሊያ የባህር ላይ ወንበዴዎች የሚሰሩትን ተግባር ፈጽመዋል በሚል በተባበሩት መንግስታት ድርጅት ክስ እንደቀረበባቸውም ተሰምቷል። በተለይም 18 የሚሆኑ የአዘርባይጃን መርከበኞችን ከለቀቀች በኋላ 6 የሚጠጉ የስሪላንካ መርከበኞችን አሁንም ድረስ በግዞት ይዛ መቆየቷ ከስሪላንካ መንግስትም ትችትና ክስ እንደቀረበባት የተነገረ ሲሆን በተለይም በካይሮና በአዲስ አበባ የሚገኙ የሁለቱ ሀገራት ኤምባሲዎች በኤርትራ መንግስት ላይ ለጸጥታው ምክር ቤትና ለዓለም አቀፉ የጦር ወንጀለኞች ፍርድ ቤት ክስ ስለማቅረባቸው ተሰምቷል። በቀጣይ የተባበሩት መንግስታት ድርጅት በኤርትራ ጉዳይ ጣልቃ ሊገባ እንደሚችል የሚያሳዩ መረጃዎች እንደወጡ እየተነገረ ሲሆን በተለይም ኤርትራ በቀጠናው የማመስ ተግባሩን የገፋችበት ከመሆኑ ጋር ተያይዞ የተባበሩት መንግስታት ድርጅትም ኤርትራ ላይ ሌላ ማዕቀብ እንዲቀርብ ጥሪ ሊያደርግ ይችላል። በዚህም አውሮፓ ህብረትን ጨምሮ ሌሎች ታላላቅ የዓለም ሀገራትም ጭምር በኤርትራ መንግስት ላይ ማዕቀብ ሊጥሉ እንደሚችሉ የሚያሳይ ነውም ተብሏል። በቀጠናው የሚደረጉ የተለያዩ ዓለም አቀፍ የንግድ እንቅስቃሴዎችን በማወክ አሁን ላይ የተለያዩ ጫናዎችና ክሶች እየቀረቡበት የሚገኘው የኢሳያስ አፈወርቂ መንግስት ከዚህ ቀደም የተለያዩ እንቅስቃሴዎችን በቀይ ባህር ቀጠና ሲያደርግ የነበረው በሀገሪቱ ያለው ኢኮኖሚ የተዳከመ ስለሆነ የእንደዚህ አይነት የባህር ላይ እገታዎችን በማድረግ ገቢውን ለማጠናከር በማለም እንደሆነም ከዚህ ቀደም በኤርትራ መንግስት ላይ የቀረቡ ክሶች አመላክተዋል ተብሏል። በዚህም የተባበሩት መንግስታት ድርጅት የኤርትራ መንግስት ላይ ክስ መቅረቡን ተከትሎ በውስጥ ጉዳይ ጣልቃ ሊገባ እንደሚችልና የህብረቱ አባል ሀገራትም የኤርትራን ጉዳይ በአጽንኦት እንዲመለከቱት የሚያደርግ ደብዳቤ ስለመጻፉም ተሰምቷል ተብሏል። በመጨረሻም የስዊዘርላንድ መንግስት ለኤርትራ መንግስት የማደርገውን የስንዴና ሌሎች ድጋፎች አቁሜያለሁ ሲል በይፋ ማስታወቁ ተሰምቷል። ከሰሞኑ በሀገሪቱ በስደት ላይ የነበሩ ስደተኞች ወደ ኤርትራ ለመመለስ ቢፈልግም የኢሳያስ መንግስት ዜጎቼ ናቸው ብዬ አልቀበልም ማለቱን ተከትሎ የስዊዘርላንድ መንግስት ለኤርትራ የሚያደርገውን ድጋፍ ሙሉ በሙሉ ማቋረጡን አስታውቋል ተብሏል። በዚህም የተደናገጠው የሻዕቢያ መንግስት የሀገሪቱ ዜጎች የስንዴ ምርትንና ሌሎች ከውጭ የሚገቡ ምርቶችን በሚመለከት በአግባቡ ፍጆታቸውን አስተካክለው ጥቅም ላይ እንዲያውሉ ማስጠንቀቂያ ስለመስጠቱ ተሰምቷል። በተለይም ስዊዘርላንድ የኤርትራ ዋና አጋር እንደሆነች እየተነገረ ሲሆን ከዚህ ቀደም ለኤርትራ መንግስት የተለያዩ ድጋፎችን በማድረግ የምትታወቅ አገር ከመሆኗ ጋር ተያይዞ የስዊዘርላንድ መንግስት ለኤርትራ የሚያደርገውን ድጋፍ ማቋረጡ በኤርትራ ኢኮኖሚና በህዝቡ የኑሮ እንቅስቃሴ ውስጥ ከፍተኛ ጫናን ሊፈጥር እንደሚችል ተመላክቷል። የኤርትራ መንግስት ከዚህ ቀደም በተለያዩ አካባቢዎች ለሚያደርጋቸው የተለያዩ እንቅስቃሴዎችም የተጠቀመባቸውን የፋይናንስ ምንጮች ከስዊዘርላንድና ከሌሎች የአውሮፓ ህብረት በተለይም አየርላንድን ከመሰሉ ሀገራት ከሚደረግለት ድጋፍ የሚያገኛቸውን ገንዘቦች ለተለያዩ ዓላማዎች ሲያውል እንደነበረ የሚያሳዩ መረጃዎች እንዳመላከቱትም አሁን ላይ ስዊዘርላንድን ተከትለው ሌሎች የአውሮፓ ሀገራትም በተለይም እንደ ጀርመንና እንግሊዝን የመሰሉ ከዚህ ቀደም ለኤርትራ መንግስት ድጋፍን ያደርጋሉ የተባሉ የጣሊያን መንግስትንም ጨምሮ የአውሮፓ ህብረት አባል ሀገራት አሁን ላይ ድጋፋቸውን ሊያቋርጡ የሚችሉበት ሁኔታ እንደተፈጠረም ተመላክቷል። በዚህም የተደናገጠው የሻዕቢያ መንግስት አሁን ላይ ለሀገራቱ የአጸፋዊ ምላሽ የሚመስል ደብዳቤዎችን እየጻፈ መሆኑ የተነገረ ሲሆን ከዚህ ቀደም ጀርመን የብሔራዊ አገልግሎትን በሚመለከት በኤርትራ መንግስት ላይ የሰጠችውን አስተያየት ተከትሎ ከጀርመን መንግስት ለቀረበለት አስተያየት በስድብ የተሞላ አጸፋዊ ምላሽን በመስጠት ከጀርመን ጋር የነበረውን ግንኙነት ስለማቋረጡ ከዚህ ቀደም የወጡ መረጃዎች አመላክተዋል። በዚህ ሁኔታ ከቀጠለ የኤርትራ ሁኔታ በቀጣይ አሳሳቢ እንደሚሆን የሚያስረዱ የዲፕሎማቲክ ምንጮች እንደሚያመላክቱትም በኤርትራ ለውጥ ሊመጣ ስለሆነ ዜጎች እንዲዘጋጁና በተለይም ኤርትራ አገር ሆና እንድትቀጥል የኢትዮጵያ ከፍተኛ ድጋፍ ስለሚያስፈልጋት ኢትዮጵያ የኤርትራን ሸክም ለመሸከም አሁን ላይ ክንዷን ልታጠናክር ትከሻዋንም ዝግጁ ልታደርግ ይገባል ሲሉ የኤርትራ ጉዳይ በቀጣይ አሳማኝ እንደማይሆንና የኤርትራ የሀገርነት ህልውና ጥያቄ ውስጥ ስለመውደቁ የሚያሳይ መረጃን ስለማውጣታቸው መረጃዎች ጠቁመዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። በቀጣይ በሌሎች መሰል ከኢትዮጵያ ብሔራዊ ጥቅም ጋር የተያዙ መረጃዎችን መሰረት ያደረጉ አዳዲስ ወሬዎችንና ትኩስ የሚባሉ መረጃዎችን ወደ እናንተ የምናደርስ መሆናችንን በመጠቆም ለአሁኑ በዚሁ ተሰናበትናችሁ። ሰላም።